ዘመድኩንን አጭበረበሩት በጎ ወጣቶች እናመሰግናለን ሰው መሆን ነው የሚያስፈልገው ብቻቸውን ተቋም ሆኑ ታኩር ተቋም ሆነ አዱናይ ተቋም ሆነ አውነት ሎዛ ብቻ ነው በዚህ ጉዳይ ተጠያቂ ሰላም ጤና ይስጥልኝ ውድ ቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሙ የተኙ በሆስፒታል በጸበል ስፍራ ያሉ በሙሉ እግዚአብሔር ምህረቱን ያወርድልን ክፉን ነገር በሙሉ ያርቅልን ዛሬ እመቤታችን ቅድስተ ቅዱሳን ድንግል ማርያም የኪዳነ ምህረት ዕለት ነው እንኳን ለኪዳነ ምህረት አደረሳችሁ በበረከት በረድኤት ተጠብቃችሁ መላእክቱ ነቢያት ሐዋርያት ጻድቃን ሰማዕታቱ ይራዷችሁ ከክፉ ነገር በሙሉ ይጠብቃችሁ የዛሬ መረጃዎቼ ለእናንተ ይሆናሉ ያልኳቸውን መርጫ ያስኳቸው መረጃዎች አሳያችኋለሁ አንደኛው በቲክታከሮች መካከል ያለው ሰፊው የሰማይና የምድር ያለ ርቀትን አመጥቼ የማሳያችሁ ይሆናል ሰሞኑን እያደረጉ ያሉት ነገር ሊመሰገኑ የሚገባ እንደገና ደግሞ እነዚህ ነገሮች ይስተካከሉ የሚባሉ ነገሮችን አመጣላችኋለሁ አሁን ዋናውን ጉዳይ ደግሞ ያስኩላችሁ ስለ ሎዛ ኢቨንትና ዘመድኩን በቀለ ጸጋዬ ክፍሉ እንዲሁም ሌሎች ኦርቶዶክሳዊ ወዳጆቻችን መካከል የተፈጠሩ የሐሳብ ልዩነቶችና በዚህ ጀርባ ያሉ ሴረኞችን የምናጋልጥበት የመጀመሪያው ቀን ይሆናል ይህን ፕሮግራም አዘጋጅቼ የማቀርብላችሁ አርያ መካሻ ነኝ ከዚህ ጀርባ በጣም ብዙ ታሪኮች አሉ ለምን ይሄ እንደተደረገ አሳያችኋለሁ እነማን እንዳደረጉትም ጭምር በጋራ የምናየው ይሆናል ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ ቤቶን በ36 ወራት የሚረከቡ ሲሆን ይቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው ይፍጠኑ ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል ብልሆች መልካም አጋጣሚን የሚጠቀሙ ናቸው ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ የምወስዳችሁ ይሄኛው ያያችሁት ቪዲዮ ይሄ የምታዩት ቪዲዮ እስከ ዛሬ ድረስ ገንዘብ ልክ ያለው ያለ መንግስት ገንዘብ አልተላከም እየተባለ እዛ ሰዎች መጠለያ ጣቢያ ተቀምጠው በራብ የሚገኙ የህፃጽ አካባቢ ያሉ እናቶቻችን ናቸው እቺኛዋ ልጅ ደግሞ ተመልከቷት እቺኛዋ እህታችን ከወለጋ ተፈናቀላ ደብረ ብርሃን ላይ ለ5 ዓመት በመጠለያ ስፍራ ስቃዩን እንስማ አብረን መከራዋን እንስማ ግፏን እንካፈል በደሏን እንምካፈላት እህታችን እናታችን ነች አይደል ተካፈሉ በቃ እንደዚህ ሆነን መቅረታችን መነሻችን መራቁ 5ኛ ዓመት ገባን ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን ሞዲስ መቀየሪያ ቦታ የለን ራስ ፋክተር መታጠቢያ ቦታ የለን
እንደዚህ እየመሸ እየነጋ እስካሁን ድረስ ኖርን። እንግዲህ እናንተ ያያችሁን የሰላላችሁን ማርሜ ይስጥልን፣ ጤና ይስጥልን፣ ኑሩልን። በጣም እናመሰግናለን። ግን የኛ መጨረሻ እያሳዘነን ያለንበት ደረጃማ በቃ እንግዲህ ምንም መፍትሄ ወደ መፍትሄ ቢቀድልን አንድም ሸራም ይሁን ምንም ይሁን ከዚህ ወጥተን ንፋስ የምናገኝበት ቦታ እንኳን ትንሽ ብናገኝ ደስ ይላል። እንደው በሸራም ተወጥሮ እንደው ልብስ እንኳን የምንቀይርበት እናትም ልጅም በእንባ ተወጥረው እንባቸው ካይናቸው ላይ እየወረደ ኩልል እያለ እየወረደ ያለቅሳሉ። 5 ዓመት ሙሉ ከኖሩበት ከሚያርሱበት ቤት ተፈናቅለው ባላቸው ተገድሎ ልጆቻቸው ተጥለው ከሞቱት የተረፉት ናቸው እዚህ የሚገኙት። ዛሬም እንባቸው ባይናቸው ላይ ኩልል እያለ ዘመድ የላቸው ሀገር የላቸው ወገን የላቸው ብቸኛ ሆነው በመጠለያ ጣቢያ ተቀምጠዋል 5 ዓመት ሙሉ። እኔና እናንተስ ብንሆን አጎታችን አክስታችን ዘመዳችን ወገናችን ይፈልገናል አይደል? እነዚህ ወገኖቻችን ትግራይም የሚገኙ መጠለያ ጣቢያ የሚገኙ ደብረ ብርሃንም ወሎም ጎጃምም ውስጥ የሚገኙ መጠለያ ጣቢያ የሚገኙ ወገኖቻችን በሙሉ ዘመድ እንደሌለው ባይተዋር ተጥለው እህል እየተቸረቸረ እየተሰፈረ እየተሰጣቸው ወገናችን 5 ዓመት ሙሉ መቋቋሚያ ይሄን ቦታ ሰፈሩበት የሚብላቸው አካል የለም። በእርግጥ የሚመለከተው የመንግስትን አካል እኛ ደግሞ ረሃባቸውን አጋልጠን ለአደባባይ ረሃብ ወድቀው ራሳቸው ማንሳት አቅቷቸው ከፍ እየተደረጉ እየታዩ ወጣቶች ወደ አደባባይ ወጥተው እባካችሁ ድረሱልን ወገናችን እየሞተ ነው አሉ። ስላደረጋችሁት ነገር እናመሰግናለን። ከፍታ ላይ ያላችሁ ወጣቶች ማህበራዊ ሚዲያ ተጽዕኖ ፈጣሪነታችሁን ተጠቅማችሁ ለበጎ ስራ ራሳችሁን ለዋላችሁ በጎ ወጣቶች እናመሰግናለን። ከእስር ቤት ተፈተ በቅርብ ወደ ትግራይ ይሄድከው ከሱ ጋር አብራችሁ ሄዳችሁት እነ ጆን ዮሐንስ የምትባሉ ልጆች እነ አዶናይ እነዚህ ሰግጥ ፈምስን ስንቃወማችሁ ትክክል አይደለም ይሄኛው አቅጣጫው ይስተካከል ስንላችሁ ነበር ልጆች ለበጎ ዓላማ የራሳችሁን ተከታይ ተጽዕኖ ፈጣሪናችሁን ተጠቅማችሁ በማድረጋችሁ ልትመሰገኑ ይገባል። ያልተነገረለት መኪና ይዤ መሄድ በአዲስ አበባ ምን ይጠቅመኛል ለቤተሰቤ ለሀገሬ ይጠቅማሉ ሲል ሲናገር የነበረ ታይታ የማይፈልግ ህዝብ የማይበድል በአንደበቱ በደለኞችን ኃጢያተኞችን ፊት ቆሞ የማይናገር ብሔርን ከብሔር ጎሳን ጎሳ ሲናገር የማታያቸው ከነዚህ ልጆች መካከል አንደኛው ታኩር ነው። ታኩር ደብረ ብርሃን ሄዶ በአካል እየተመላለሰ አየ። በዚህ በኩል አዶናይ 11 ሚሊዮን ብር አለፈ ሲሰበስብ፣ ታኩር ደግሞ 15 ሚሊዮን ብር ተለገሰው። ከውጭ ሀገር ሆኖ ወርቁ አይተነው ሲለግሰው እንዲህ በአደባባይ ሰማን። ስሙት። ወንድማችንም ከአባታችንም ከጋሽ ወርቁ አይተነው ነው ቮይሱን አሰማለሁ። ላንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ላንተም አንድ ላይ ስሙት። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ የደለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። ሰው መሆን ነው የሚያስፈልገው። ተቃዋሚ፣ ደጋፊ፣ ፖለቲከኛ፣ ግለሰብ ምናምን አይደለም። ሰው መሆን ነው የሚያስፈልገው። ሰው ስትሆኑ ሀገራችሁ ውስጥ ለተጎዳው ወገን አንዲት ዳቦ መግዛት ቅር አይላችሁም። ከምትጾሙበት ቁርሳችሁን ብታጋሩት ቅር አይላችሁም። ከምትሰግዱበት ወደ ፈጣሪ ከምትለምኑበት አንደኛው ጸሎታችሁ የተቸገሩ ወገኖቻችን ማርልን አይከብዳችሁ። በርግጥ በብሔርና በጎሳ ተከፋፍለን ለማዋጣት ያን ይሄል ተሽቀዳድመን ሄድን ብዙ አልነበርን። የተከፋፈልን የተወጋጋን ብዙ አልነበርን። ለዚህ ጊዜ ብንቀድም ምን ችግር አለ? ከዚህ ጊዜ በላይ ምን ጊዜ አለ? የሃይማኖት ተቋማት የታላችሁ? ብቻቸውን ተቋም ሆኑ። ታኩር ተቋም ሆነ፣ አዶናይ ተቋም ሆነ፣ ጆኒ ተቋም ሆነ፣ ዮሴፍ ነው ጆሲም እንደገና ተቋም ሆኑ። ማህበራዊ ሚዲያ ላይ ተጽዕኖ መፍጠር የቻሉ እነዚህ በጎ በማድረግ በመስራት ራሳቸውን ሀገር ያደረጉ ወጣቶች አሉ። ራሳቸውን ነው ሀገር ያደረጉት። ብቻቸውን ከተቋም በላይ ብቻቸውን ህዝብ ሆኑ። እነዚህ ልጆች የሚከተሏቸው ወደ በጎ ስራ የሚመሯቸው ተከታዮቻቸው ጭምር ናቸው። እረፉ የሚላቸው አለ፣ የሚወቅሳቸው አለ፣ የሚበድላቸው አለ፣ የሚናገራቸው አለ።
ከነዚህ መካከል መልካሞቹን ወደ ላይ ከፍ ማድረግ ትክክል ያልሆኑትን ደግሞ መንግስት እንደነዚህ አይነቶችን እያሰረ ነው። ይሄን ወጣት ሙን የሚባል ስም አለው እና ማህበራዊ ሚዲያ ላይ ከሴቶች ጋር በተደጋጋሚ ስርዓት የወጣ ጋጠወጥነት የበዛው ማህበራዊ ሚዲያ ላይ ባለትዳሮችን ከትዳር ውጭ ያሉትን ሴቶችን ከአንድ ከ20 ምናምን በላይ ሴቶች በየቀኑ ይገቡለታል። ጸያፍ ብልግና ቃላቶችን በመናገር ማህበራዊ ሚዲያ ላይ ዘወትር 24 ሰዓት ላይቭ ላይ የሚጠቀመጡ ልጆች ናቸው እና ይሄን ልጅ አሰሩት እና ዛ ባለትዳር ጋጠወጦቹንስ ስርዓት አልባዎቹንስ እነሱ ሳይያዙ ማይጠየቁ እነሱ እኮ እዚህ ልጅ ጋር ቀርበው ስላዋሩት ነው ይሄ ልጅ ያወራው ብቻውን ነው እንዲያጠፋው እነዚህ ከሱ ጋር ገብተው ያወሩት ትዳር ያላቸውም ትዳር የሌላቸውም ህገወጥም ስራ ይሰሩትንም እንግዲህ የፌደራል ፖሊስ የጀመርከውን ነገር እንደምትጨርስልን ተስፋ እናደርጋለን። በዚህ ጉዳይ ላይ ለጀመራችሁት ነገር የፌደራል ፖሊሶች ክብር ይገባቸዋል፣ እናመሰግናቸዋለን። የአዲስ አበባ ፖሊስ እናመሰግናለን። ሌሎች ክልሎችም እንደምትቀጥሉ ተስፋ እናደርጋለን። ከፍ ያሉትን ከፍ እናደርጋለን፣ ማረፍ ያለባቸውን ደግሞ መታረም ያለባቸውን ደግሞ እረፉ እንላለን። እኛም ማለት ዘመድኩንን አጭበረበሩት፣ ዘመድኩንን አታለሉት። በአንድ ጉዳይ ነው ያታለሉት። ከቀኑን ልጥቀስላችሁ። ከህዳር 12 እስከ ህዳር 15 ብለው ዋሽተውታል፣ አጭበርብረውታል። ሆነ ብለው ኦርቶዶክሳውያንን እንዲያጠቃ መረጃ ሰጥተውታል። ያሳሳቱትን መረጃ ነው የማሳያችሁ። እሱም ብቻ አይደለም፣ ወንድማችን ጸጋዬ ክፍሉንም ጨምሮ አሳስተዋቸዋል። ሆነ ብለው ነው ያሳሳቷቸው። እነሱ ብቻ አይደለም፣ ማህበራዊ ሚዲያ ላይ ያሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጽዕኖ ፈጣሪ የሚባሉ ወንድሞቻችንን አሳስተዋቸዋል። እንዴት እንዳሳሳቷችሁ ልንገራችሁ። ወንድማችን ዘመድኩን በቀለ የተደራጁ ዘራፊዎችን ያጋለጠበትን ቪዲዮ ሰርቶታል። ጸጋዬ ክፍሉም ቪዲዮ ሰርቷል። እነዚህ ወንድሞቻችን በኦርቶዶክሳዊ ቤት ላይ እንከን ካዩ የፈለገው ነገር ይምጣ ፊት ለፊት የሚጋፈጡ ወንድሞቻችን ናቸው። ወደ ኋላ ይመለሱ። እኔ በዚህ አውቃቸዋለሁ። የፖለቲካ አቋምና ሌላ ነገራቸውን እሱን የእናንተን ውሰዱት። እኔ በቤተ ክርስቲያን ጉዳይ ነው የማያቸው። እነዚህ ልጆች በቤተ ክርስቲያን ላይ ጉዳይ ላይ አቤት የሚሉት ሐቅን ይዘው እየተሟገቱ ለቤተ ክርስቲያን የሚቆሙ ወንድሞቻችን ናቸው። ታዲያ ለእነዚህ ልጆች የማርያም ወርቅ ላይ እንዲነሰበት ያደረገባቸው አጀንዳ ህዳር 12 እስከ ህዳር 15 ያለው ፕሮግራም ነው። ላሳያችሁ። በዚህ ምክንያት ጸጋዬ ክፍሉ ይህንን ቪዲዮ በፕሮግራም ሰርቶታል። መረጃውንም እንዲተንትኑት ነበር። እንስማው ወንድማችንን። እስቲ እባሪ ሰንድ ተብሎ የተላከውን ዶክመንት ለማየት እንሞክር እና እንፈዛዝ። ብዙን ጊዜ ቤተክርስቲያን የሚበሉ አካላት አሉ ብዬ ስናገር ቅናት ነው የሚሉ ሰዎች ነበሩ የሆነ ጊዜ ላይ። እስቲ ቅናታችን ይረግብ የለ እንመልከት። እባሪ ሰነድ 1 ይላል። ለዚህ ፕሮጀክት የወጣ ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150 ሺህ ድምር 2.1 ሚሊዮን። የአንድ ቲክቶከር በልዩ ክፍያ አበል ብር 100 ሺህ ብር። ለአንድ ቲክቶከር በልዩ አበል 100 ሺህ ብር። አጠቃላይ ለ3 ቀናት ከላይ የተሰጠውን ቅድመ ክፍያ አበል የወጣ 2.2 ሚሊዮን ብር። ዝርዝር ሁለተኛ ለአርቲስቶች የ3 ቀን አበል 3 ሲባዛ በ60 ሺህ ብር 180 ሺህ ብር። ለጌጡና ለጉርሻ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። ጌጡ ፖስት ሲያደርግ እንደዚህ ቤተክርስቲያን ስለ እንደዚህ ሲባል ጉርሻም እንደዛ። ስለዚህ ለጉርሻ ለጌጡ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት ብር 127 ሺህ። ለጊዜ ሚዲያ ዩቲዩበር ማለት ነው። ለጊዜ ሚዲያ ብር 25 ሺህ። ደርሶ መልስ ፕሌን ቲኬት ብር 485263 ብር። ከከተማ ውስጥ ልዑካን ማመላለሻ ትራንስፖርት ብር 28450። ለልዑካኑ መኝታ ለአልጋ ብር 769 ሺህ ብር። ለመስተንግዶ ለምግብ ብር 528669 ብር። ለቅስቀሳ ለሞንታርቦ ብር 41800።
ለሳውንድ ሲስተም ብር 30,000፣ ለባነርና ሰርተፊኬት ብር 19600፣ ለሞተረኛ አጃቢ አበል 8000። እኔ በጣም ያሳቀችኝ ይችኛው ነች። ትናንትና አንድ ቪዲዮ እያየሁ ነበር፣ ሬዲዮ ላይ የነበረው የሁላችሁ መቶ እየተቀበሉ ነው ሞተረኞች፣ መኪኖች ነው ነገር አበላል ነው ይከፈላቸዋል ማለት ነው። በጣም ጥሩ ወንድሞቻችን ጸጋዬን ያሰማችሁ ዝርዝር እንድሰሙት ነው። በሰነዱ እንደዚህ ያሳያችኋለሁ። ይሄን ጉዳይ ከሎዛ ኢቨንት ጋር ምን አገናኘው? የሎዛ ኢቨንትን ለምን መሰላችሁ ያልኳችሁ? ሎዛ ኢቨንት እስካሁን 30 ምናምን በላይ ፕሮግራሞች እንዳዘጋጀ አውቃለሁ በመረጃ ደረጃ። እኔ አንድ ፕሮግራም ላይ የራሴ ምህረትና ፈውስ ያገኘሁበት የእመጓር ቅዱስ ዑራኤል ገዳም እሱም ፕሮግራም እኔ አስተባብሬያለሁ የራሴ በነፃ ቃለ ቀርን ሚዲያም አርያም ሚዲያም በነፃ አስተባብሬያለሁ። እያንዳንዱን እውነት ከማ እንዴት እንደሚሄድ ሁሉን አውቀዋለሁ። እነዚህ ፕሮግራሞች የተወጡ ነው የመጀመሪያው ጥያቄ። ከስር እንደምታዩት በዚህ ፕሮጀክት ቀጥታ ስርጭቱ ከጀመረበት ከህዳር 12 እስከ ህዳር 26 በ15 ቀናት ውስጥ ገቢ የገባው 4 ሚሊዮን አውጥተን 2 ሚሊዮን አስገባን የሚል ክስ ነው፣ ቅሬታ ነው። መረጃውን ያወጡት ራሳቸው የሰሩ አካላት ናቸው። የመረጃ ዋናው ባለቤት ፕሮግራም አዘጋጅ ኢቨንት ኦርጋናይዘር አልተነገረም። በዚህ ጉዳይ ላይ ስለ ኢቨንቱ ላይ ስላለ የግል አስተያየታችሁን መስጠት ትችላላችሁ። ይሄ ጉዳይ ግን ለምን ተብሎ ከዚህ ጋር እንደተገናኘ ላሳያችሁ። ይሄንን ፕሮግራም ሲያዘጋጅ ይሄ ፕሮግራም ትኩረት ለሐዋሳ በሚል ከህዳር 12 እስከ ህዳር 15 ድረስ እነማን ነበሩበት? ዩቲዩበር አለ፣ ቲክቶከር አለ፣ አርቲስቶች አሉ፣ ለባነር አለ፣ ለመኪና አለ፣ ለሞተር አጃቢ ምናምን የሚባል ወጪ አለ። እነዚህ ወጪዎች ተደምረዋል አይደል? እነዚህ ሰባኪያን ናቸው፣ መምህራን ናቸው፣ ወንጌል ናቸው። የአየር ትራንስፖርቱ እነዚህም አሉበት ተጠርተዋል። እነዚህ እነ ስምዓ ኮነ፣ እነ መምህር ኢዮብ ይመኑ፣ እነ መምህር አንተነህ፣ እነ መምህር ዘማርያም አሉበት። ለምንድን ነው መምህራኖቹን እዚህ ወጪ ውስጥ ያልተካተተው? ሌላ ላሳያችሁ። እነ ዘማሪ አቤል መክብብ፣ ቲክቶከሮችም አሉ። እዚህ ብዙ ዘማሪያን አሉ። ዘማሪያን ግን ተጠቅሰዋል፣ ያልተጠቀሰም። ስለዚህ ሆነ ተብሎ ታቅዶ አጀንዳ ተፈጥሮ መምህር ዘመድኩንን፣ መምህራን ወንጌሎችንን፣ ዘማሪያንን አውጥቶ የሆነ አካልን ማጥቃት የሚፈልግ ይህን ፕሮግራም ያዘጋጀ አካል አለ። ይሄን አካል ያዘጋጁት እነማን ሊሆኑ ይችላሉ? በዚህ አካላት ላይ የሲዳማ ሀገረ ስብከት ሊቀ ጳጳስ አሉበት። በዚህ ጉዳይ ላይ የተገናኘው ሳውዝ ስታር ሆቴል ነው። ሳውዝ ስታር ሆቴል ደግሞ ይሄ ፕሮግራም ነው፣ የመድኃኔዓለም ፕሮግራም። ቅድም በ12 እና እስከ 15 የተዘጋጀው ፕሮግራም የቅዱስ ሚናስና የቅዱስ ቂርቆስ ቤተክርስቲያን ገቢ ማሰባሰቢያ ነው። ቤተክርስቲያንን እየዘረፋት ያለው ለምን አልዘረፍኩም ብሎ በነፃ አገለግላለሁ ብሎ በአደባባይ መረጃውን እየገለጸ ላለውን አካል ነው። እኔ መረጃውን እየዘረፈና እያልዘረፈ መሆኑን እያንዳንዱ ገቢ የተሰበሰበበት ገዳም ላይ በአካል ለእሱ አካውንቱ ላይ የገባውን ቼክ ማድረግ ትችላላችሁ። እኔ እመጓ ላይ ምንም ገቢ አልገባለት ባስተባበርኩት ላይ እኔ በአካል ለምንድን ነው የተፈለገው? ቤተ ክርስቲያን እያንዳንዱ መዝባር የሆነው ለምንድን ነው? እኔ ካልሰራሁ እንትና መውደቅ አለበት፣ እኔ ካልዘረፍኩ እንትና መዝረፍ አለበት፣ እኔ ካልሰራሁና በደንብ ሰብስቤ ካልያዝኳቸው ልጆቹንና ካልዘረፍኩ እነ እንትና በተቀናጀ ሁኔታ እየሰሩት ነው፣ የእነሱን ቡድን ማፍረስ አለብኝ የሚል አካል አለ። ይሄ አካል ነው ወዳጃችን ጸጋዬ ወዳጄ ጸጋዬንና ዘመድኩን በቀለን እያታለልና እያጭበረበረ ሌሎች ሚዲያዎችንም እያስተባበረ ማህበራዊ ሚዲያ ላይ እየተቆጣጠረ ያለው አካል ለምን መሰላችሁ? ይሄ አካል እዚህ ውስጥ ዝርዝር ውስጥ አልተካተተም። ሰባኪያን አልተጠቀለሱም፣ መምህራኖች አልተጠቀሱም፣ ዘማሪያን አልተጠቀሱም፣ መድረክ መሪዎች አልተጠቀሱም። ከነዚህ መድረክ መሪዎች መካከል ሁላችሁም ታውቃቸዋላችሁ፣ አሳያቸዋለሁ። በዋናነት በዚህ ጉዳይ ላይ አቤት የተባለበት ይሄ ኢቨንት ነው። ይሄ የመርዓዊ ዘገናኝ ጭፍጨፋ እንዳይረሳ ለህፃናት አማሮች ምናምን የሚልና ትልቅ ገዳም ነው። ሎዛ ኢቨንት ማንን አዘጋጅቷል የሚል ክስ ተመስርቷል። ማንን? ዋልድባ ገዳምን ሊዘርፉ ሲሉ ተከለከሉ። የዋልድባ ገዳም ዘራፊዎች ተብሎ ስማቸው ተነሳ።
የዋልድባ አባቶችን አናግርላቸዋለሁ። አዎ የዋልድባ ኦርቶዶክሳውያን አይኖች ሁሉ ወደ ሐመርተኞቹ በሚል ዋልድባ አስተባባሪዎች ከላይ የምታዩት እህታችን ምስራቅ ገጣሚና የጦቢያ ኩነት አዘጋጅ ምስራቅ ተረፈም ጭምር ነች። በጣም የምናከብራት የምንወዳት። ምን አገናኘው ከዚህ ጋር ካላችሁኝ እዛኛው ጋር አንድ ብቻ እንዳይባል እዚህ ጋር ተመቶ የሌላ ሁነት ዝግጅትን ከዚህ ጋር ማጣበቅ ተፈልጓል። እነዚህ ላይ እኮ እነ መምህር አንተነም እዚህ ላይ አሉ። እነ መምህር ዲያቆን ሄኖክ ኃይሌ እዚህ ላይ አሉ። የቤተ ክርስቲያን አይናችን የምንላቸው የህዝብ ግንኙነት ኃላፊዋ ያሉ እዚህ። የቅዱስ ሚናስ ዝግጅት ከህዳር 12 እስከ 15 በመኪና በሞተር በእጀባ እንደሚሄድ እንደዚህ አይታችኋል። ዋልድባ ላይ በጣም ብዙ አርቲስቶች አሉ። ወዳጃችን ጋዜጠኛ ጠቦ በለጠም ጭምር አለበት ዋልድባው ላይ። ታዲያ ይሄ እውነት ለምን ተገናኘ ከዚህ ጋር? ለምንድን ነው የቤተ ክርስቲያን ልጆች እንዲህ አጀንዳ የተፈጠረባቸው ስንል እነዚህ ቲክቶከሮች አሉ። ከታላላቅ ሰማዕታት አንዱ የሆነው ስሙ ተጠርቶ የማይጠገብ በምልጃው የፈጠነ ከደጋግ ቤተሰቦቹ የተገኘ ለታመመ ለተጨነቀ ፈጥኖ ደራሽ ባለበጎ መድኃኒት ሰማዕቱ ቅዱስ ሚናስ። የቅዱስ ሚናስ ከህዳር 12 እስከ ህዳር 15 ተዘጋጀና በሲዳማ ሀገረ ስብከት ሊቀ ጳጳስ ተፈቅዶ በሀገረ ስብከት ተፈቅዶ የተፈጸመ ነው። ጉዳዩ እንዴት ብሎ ወደ አንድ ሁነት መጣ ነው ጥያቄ። አያችሁ፣ ራስን ለዘረፋ ለማመቻቸት ሲባል ሌላውን አካል ማስደብደብና ማስቀጥቀጥ ዋና ሁነት ነው። ይሄ በአስተዳዳሪዎች የምናየው በቤተ ክርስቲያን መዋቅር የምናየው የምንዋጋው ችግር ነው። ከአንድ ደብር ወደ አንድ ደብር ሲሄዱ በሚሊዮን ብር ከፍለው ጉቦ ከፍለው እንደሚሄዱ የአደባባይ ሀቅ ነው። ጳጳሶች ቅዱስ ሲኖዶስ አደባባይ ላይ በሚዲያ የተነገረ መረጃ ነው። ይሄን አቀርበንላችኋል። ታዲያ ዘራፊ ሲገባ ለምን ዝም እንላለን? እውነት ሎዛ ብቻ ነው በዚህ ጉዳይ ተጠያቂ? ሎዛ ነው ይህን ኩነት ያዘጋጀው? ያልተዘጋጀበት እውነት ላይ ለምን ተጠርቶ ተነከረ? የምንጠይቃቸው ዘመድኩንን ለማሳሳት ብቻ ብዙ ምዕመናን እንደሚያገኘው ስለሚታወቅ እሱን ሆነ ብለው ለማሳሳት ሁነቱን ከሱ ጋር አዘጋጅተው ሰጡት። ሁነቱን ያዘጋጀው ማን ነው? ይህን ፕሮግራም ለማዘጋጀት ያሉት ሚዲያዎች እነማን መሰሏችሁ? ያሉት ሚዲያዎች ራማ ሚዲያ፣ ጊዜ ሚዲያ፣ ሀዜማ ሚዲያ፣ አሞጽ ሚዲያ፣ ሰንድሮስ፣ የሕያዋን ሚዲያ እና ዜናዊ ሚዲያ ናቸው። ሎዛ፣ ነጋሽ ሚዲያ፣ ቋንቋ የነሽ፣ ሃያ አንድ ሚዲያ፣ መንክር ሚዲያ የት አሉ? ሎዛ እውነት የሚያዘጋጃቸው ከነዛ ጋር ነው። እነዚህ ሚዲያዎች የት አሉ? አሁን ያለው ጉዳይ ምን እንደሆነ ልንገራችሁ። ቤተ ክርስቲያንን እናንተ የምትሰሩት ስራ እኔ የበለጠ ገብቼ ገንዘብ ልቦጥቦጥበት የሚለው አካላት ናቸው ይህን ስራ እየሰሩ ያሉት። ስለዚህ አጀንዳውን ማስቀየር ፈልገው ነው እየሰሩ ያሉት። በዚህ ጉዳይ ላይ ደግሞ ምልልስ መስጠት አያስፈልግም። መረጃውን አጠናክሬ አምጥቼ እሰጣችኋለሁ አይደል ያልኳችሁ። ምክንያቱም ይሄ ጉዳይ ሲፈቀድ እያንዳንዱ የሀገረ ስብከት ስራ አስኪያጅ ያውቃል፣ እያንዳንዱ ጳጳስ ያውቃል። ሁሉም ጳጳሳት የማያውቁት ሁሉም ጳጳሳት ያልመሩት የገቢ ማሰባሰብ ነው አያውቅም። እኔ ጭምር በአደባባይ ስለ ስውሯ ማርያም እየታገልኩ እየተሟገጥኩ እመጓ ላይ ገንዘብ ማሰባሰብ ሰርቻለሁ። እኔ በአደባባይ አስተባብሬያለሁ። እኔ በአደባባይ በሁለት ሚዲያ 2 ቀን ላይቭ አስተላልፌያለሁ በነፃ አዲስ አበባ ስለሆነ። ነገ ድገም ብትሉኝ አልደግምም። ምክንያቱም ሰራተኞቼን ይዤ ሚዲያን ስኩሬን ይዤ በየቀኑ እየሄድ ገንዘብ ማሰባሰብ አልሰራም። ይሄ ይታወቃል። ይሄን የሰራ ነው ወይ የከሰሰ ያለው ነው ጥያቄ። ላሳያችሁ። መድረኩን የመሩት የ4 ኪሎ ሰባኪ አመራር የሆኑትና በዚህ ጉዳይ በብዙ የሚታወቁት መድረክ በመምራት የሚታወቁት መምህር አንተነህ ናቸው። በመድረኩ ላይ የምታዩት የራማ ሚዲያ ባለቤት ታዲዮስ ነው። እነዚህ የምታዩቸው የዚህ ቲክቶከሩ ስም ተነስቷል። የዚህ መምህር ስም ግን አልተነሳም። አበሉ ላይ የለም፣ የሱ ክፍያ ላይ የለም፣ የነሱ በነፃ ነው የሄዱት። እነዚህ ዘማሪያኖች ናቸው። በሄዱበት ተጠርተው የሚያገለግሉ ብርቶች ናቸው። ራማን ቢጠራቸው፣ አንተነም ቢጠራቸው፣ ሎዛን ቢጠራቸው ይሄዳሉ። እነዚህም ዘማሪ ናቸው።
የነዚህ ስም ግን የለበትም እናንተ ውስጥ ዝርዝር ውስጥ የለም። ታቅዶ ታልሞ ታስቦ አደጋ ለማድረስና ዘመድኩን ከውጭ ያለውና ቤተክርስቲያን ገቢ ማሰባሰብ ጋር ያለውን ክፍተት እንከን አለ። በነገራችን ላይ ገንዘብ ማሰባሰብ ላይ እንከን የለም አይደል? እንከን አለ። እንከኖቹን ተጠቅሞ ተቋምን ለማጥቃት የተሰራ ሴራ ስለሆነ ምን ነግራችሁ። ዘማሪ አቤል መክብብ ነበረ። ዘማሪያን የሚል ዝርዝር አይታችሁታል? ቅድም ከ2 ሚሊዮን እና 4 ሚሊዮን ዝርዝር ወንድማችን ጸጋዬ ከገለጸው የለም። መምህር ኢዮብ ይመኑ አለ ሲገል ሰምታችሁታል? መምህራኖች አሉ ተባለ አልተባለም አይደል? እነዚህ የምታዩት ገንዘብ ማሰባሰብ መድረኩ ነው። አርቲስቶች ተገልጸዋል፣ ቲክቶከሮች ተገልጸዋል፣ ዩቲዩበር ተገልጸዋል ምናምን። የምነግራችሁ ገንዘብ ማሰባሰብ እንዴት እንደሚሰራ ላሳያችሁ። እኔ ያሰባበርኩበትን አንድ ገዳሙ ላይ ለምህረትና ለፈውስ ሄድኩኝ፣ ለራሴ ለድህነት ሄድኩኝ። ከስጋ ደዌ እግዚአብሔር አድኖኛል ማለት ከህመም መንፈሳዊ ነገር በጸበል ቦታ በምናምን ምንድነው አይነት ድኜ ተመልሻለሁ። በአንድ ቀን በ15 ደቂቃ ወይ በ30 ደቂቃ ነው የፈወሰኝ ቅዱስ ዑራኤል። ቦታው መብራት የለውም። ስፍራው ይዞኝ የሄደው ወንድሜ ቦታውን አሳይ እንዲህ ብናረግስ አለ። አረ ችግር የለውም አልኩ። የአካባቢው ማህበረሰብ ተሰብስበው ነበር። ከህዝብ ጋር ነው ስብሰባ ያደረግነው። ህዝቡ ተሰበሰበና ቤተክርስቲያን ይሄን ለመስራት ሁነት ከሚያዘጋጁ አካላት ጋር እኔ እነጋገራለሁ። እናንተ እዚህ ያለውን ህብረተሰቡና ሀገረ ስብከቱ ጋር እናንተ ጨርሱ። ከተስማማችሁ እዛ ጋር ካለው ጋር ወጪ ከቻላችሁ እናረጋለን አልናቸው። ከዛን ወጪውን ስንጠይቅ ብዙ ነው። ምክንያቱም እያንዳንዱ ሚዲያውን ይዞ ይሄዳል፣ በየጊዜው ያስተዋውቃል። ለአንድ ወራት የማስተዋወቂያ ስራ ይሰራል። ከዛን ምን ይደረጋል? ፕሮግራሙን ለመስራት ምን ይደረጋል? በእለቱ ለአዳራሽ ለሆቴል ላይፍ ክፍያ ፕሮግራም ላይ መድረክ የሚመሩ ለግማሽ ሰዓታት ለሊቱን ሙሉ ለ3 ቀን ለ2 ቀን ቁጭ ብለው የሚያድሩ የተለያዩ ሰዎች የተፈራረቁ መቀመጥ አለባቸው። ይሄንን ቅሬታ የሚያቀርቡ ሰዎች ወይ በዚህ ቅሬታ ላይ ያለ ሰዎች ከአንድ ቤተክርስቲያን ወይ ከሁለት ቤተክርስቲያን ውጪ ሲሰሩ አይታችሁ ታውቃላችሁ? አታውቁ? ገቢ ማሰባሰቢያ መድረክ ወጥተው ለምን የተሳካላችሁ ሰዎች አግኝታችሁ ታውቃላችሁ? የሉም። ግን ቅሬታው አለ። ቅሬታው እንከኖች አይኖሩም አይደል? እንከኖች አሉ። እንከኖቹ ግን ከዋናው አጀንዳ ውጪ ናቸው። ዋናው አጀንዳ ሁነቱን የፈጸመውና ሁነቱን ያስፈጸመው ግለሰብን ማገናኘት ነው። ጉዳዩን ያዘጋጁት ራማ ሚዲያና አንተነህ ናቸው። የተከሰሰው ሎዛ ሚዲያ ነው። በዚህ ጉዳይ ውስጥ ያሉበት ሙሉ ዩቲዩበር ሙሉ ቲክቶከር ነው። ሙሉ ዩቲዩበር ተከሷል። ትክክል ነው። ሙሉ ዩቲዩበር ተከሷል። ትክክል ነው። ክሱ ተገቢ ነው። ክፍያው ይበዛባቸዋል። የአውሮፕላን ይህን ትኬት ለምን ያወጣሉ ካለች አውሮፕላን ትኬቱን የሚያወጣው ራማ ሚዲያ ነው። መምህር አንተነህ ነው። ሎዛ ኢቨንትን የሚያዘጋጀው አይደለም። ትኬት የአየር መንገድ ነው። ቤተክርስቲያን ይሄን ለማሰባሰብ እኔ የሰራሁትን አንድ ልምድ ላሳያችሁ። ቤተክርስቲያኗ ሳንቲም የላት። 1 ሚሊዮን ቀርቶ በ100 ሺህ ብሮች የላት። እመጓ ቅዱስ ዑራኤል ገዳም ምን አደረግን እኛ? ለአንድ ወር ሳይቋረጥ በኔ በአርያ ሚዲያና በቃለ ቀርን ሚዲያ የማይቋረጥ ፕሮግራም በመስራት ሰዎች ገቢ እንዲያስገቡና ለአካባቢው ድጋፍ እንዲያደርጉ መብራት እንዲያስገቡ ጠየቅን። ከ7 ሚሊዮን እስከ 10 ሚሊዮን አስገባል። ያለ ኢቨንት ኦርጋናይዘር ያለ ምንም ማለት ነው። ያንን ገንዘብ ይሄኛውን ኢቨንት ለማዘጋጀት ተጠቀምንበት። መነሻ አይ ቲንክ 2 ሚሊዮን አይሞላም ያወጣ ነው ወጪ ወይ 2 ሚሊዮን ከምናምን ብዙ ሳይበዛ 2 ሚሊዮን ከምናምን ይወጣል። ቀድሞ ሄዶ ዶክመንተሪ እንዲሰሩ ማስታወቂያ እንዲሰራ ቦታው እንዲካሄድ እዚህ ያለ ወጪ ለአዳራሽ ለሆቴል ወጪ ወጣ። ይሄ አቀባበል የምትሉት ሞተር እጀባ ምናምን የለም። ምክንያቱም አዲስ አበባ ነው ያዘጋጀን። እመጓል ብትሄዱ የ8 ኪሎ ሜትር የእግር ጉዞ ትሄዳላችሁ ከሞላሌ። ስለዚህ አስተባበርን። 2 ቀን አደርን። ቃል የተገባና የተሰጠ አንድ ላይ ሆኖ 35 ሚሊዮን ደረሰ ብሩ እኛ ከጀመርነው ጋር ጨምሮ። ከዛ ምን ተደረገ? እስካሁን 16 ነው 15 17 ሚሊዮን ብር ገብቷል። 12 ሚሊዮን ብር ቃል የገባልንና 12 ሚሊዮን ብር ቃል ገብቷል ተብሎ የታመነ አንድ ግለሰብ በትራንስፎርም አስገባሉ ያለ አንድ ሰው ነው ያለ። ሌሎች ጥቂት ሚሊዮን ብሮች ናቸው ሰዎች በአንድ ጊዜ ያስገቡትን በሂደት ነው የሚያስገቡት። ይሁን ነገር ግን ጥሩ አስገብተናል። ስለዚህ እኔ ከሰራሁት አንፃር ሎዛ ጋር ያለው ክርክር ምንድነው አልኩ። የቤተክርስቲያን ልጆችን የሚያበጣበጥ ቤተክርስቲያን ውስጥ ያለ እኔ ብቻ ልብላ የሚል ሁነቶችን የሚያዘጋጅ ሁነቶችን አጀንዳ የሰጠ ከሁነቶች ውስጥ የራሴ ወዳጆች ናቸው ያለው ሰባኪያን፣ መምህራን፣ ዘማሪያን ያወጣ አካል አለ።
ቲክቶከሮች መጥፎ ይሰራሉ። ያኔ ሲከራከሩ አልሞገታችሁላቸውም? አልቆማችሁም? እውነት ልጆች አሉን አላላችሁም እናንተ? ዛሬ ለምን ተነሳችሁባቸው? አጀንዳው ከአርሲ ለምን ወደ እነሱ ዞረ? አጀንዳው ከአላፋት ዝማሬ ወደ እነሱ ለምን ዞረ? የሚፈልጉትን አካላት ለመክምታት ሀገረ ስብከት ሊቀ ጳጳስ የማያውቀው ስብሰባ እንደማይደረግ ታውቁ። እያንዳንዱ የሚሰጠው ነገር ከመጠን በላይ ነው ተብሎ መተቸት ይችላል። ይሄ ይተች መብት ነው። በነገራችን ላይ እኛ ቤተክርስቲያን ልጆች መተቸት መብታችን ነው፣ አስተያየት መስጠት። ነገር ግን ዘመድኩንን አሳስተውብናል። ማን አሳስተውብናል? ተጨማሪ ሌላ እኔ ማቃቸውን ነው የምነግራችሁ፣ በሚዲያ በቪዲዮ የሰሩትን ማቃቸው ነው የምነግራችሁ። ሌላኛው ጸጋዬ ወዳጅ ጸጋዬ ክፍሉንም አሳስተውብናል። ተጨማሪ ሌሎች አሉ ማህበራዊ ሚዲያ ላይ የሚሰሩ በቲክቶክም በሌላ ፕላትፎርም የሚሰሩ ተጨማሪ እነዚህ አካላቶች ለማን አጋልጠው ሰጥቷቸዋል? ለሐሰተኛ መናፍቅ ቤታችን ላይ ሰርገው እንዲገባ እድል እየሰጣችሁ ነው። ነገር ግን እነግራችኋለሁ፣ ፕሮግራሙ የሉዛ ኢቨንት አይደለም። ፕሮግራሙን ያዘጋጀው አካል ሌላ ነው። ዋልድባ የነሱ አይደለም። ላሰማችሁ። ዋልድባ ኑ ስሙልኝ። ዋልድባን ማን እንዳዘጋጀው ስሙልኝ። የዋልድባ አስተዳዳሪ ነው ደውዬ የማናገርላችሁ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን አባቴ፣ እንዴት ኖት? ሰላም ኖት? እግዚአብሔር ይመስገን። ቆሞስ አምደ ሥላሴ? አቤት። እሺ፣ ጋዜጠኛ አራያ እባላለሁ። እንደምን አሉ አባቴ? ማን? ጋዜጠኛ አራያ መካሻ እባላለሁ። እንደምን አሉ? ክብሩ ይስፋ። እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። በአንዳንድ ጉዳይ ሰሞኑን ማህበራዊ ሚዲያ ላይ የገቢ ማሰባሰቢያ የቀጥታ ስርጭት ጀምራችሁ ነበረ። እኛ ልረዳችሁ የምንችለው ነገር አለ አባቴ? ጥሩ ታግዙን ያላችሁ ስልክ ልላክልህ በደንብ አዲስ አበባ ያለ። እሺ፣ ገዳሙን ያለው አሁን። እሺ፣ እንትንስ ሎዛ ሁነቶች የሚባል አናግራችሁ ታውቃላችሁ እንዴ? ሎዛ ሁነቶች ሎዛ የለም። ማገናኘት ጠይቀን አናውቅም። ምናልባት ኮሚቴዎቹ አናግረው እንደሆነ። እሺ፣ ስልክ ይላኩልኝ። እሺ አባቴ፣ ስልክ እልክልሃለሁ። እሺ፣ አመሰግናለሁ። ከዛን ስልክ ላኩልኝ። እሳቸው አናቅም አሉ። ከዛን ስልክ ላኩልኝ። ስልክ ላኩልኝ ጋር ደወልኩ። እኔ በነገራችን ላይ ይህን ስደውል ሁለት ነገር ልሰራ፣ ሎዛ ጋር ያለውን ላጠራ፣ ሁለተኛው ደግሞ ዋልድባን በቀጥታ በቃለ ቀርንም በአርአያ ሚዲያ በቀጥታ ሰፖርት የሚያደርጉ ሰዎችን ድጋፍ ላደርግ እንደ ሚዲያ ላስተባብር ጭምር ነው። አብሬያቸዋለሁ ልላቸው። ስሙልኝ። አቤት። ሄሎ፣ ጤና ይስጥልኝ። ዮርዳኖስ? ደህና፣ እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና። አሜን። የዋልድባ አስተባባሪዎች ናችሁ? አዎ። ቃለ ቀርን ሚዲያ ይባላል። ምን እንደምንረዳችሁ መጀመሪያ ማወቅ እንፈልጋለን። ሌላኛው ደግሞ ሚዲያ ላይ ማህበራዊ ሚዲያ ላይ አንድ ነገር አይተን ነበረ።
ሁነት ፕሮግራሞች ለማዘጋጀት ከሎዛ ሚዲያ ጋር ተገናኝታችሁ ነበረ? ሎዛ ሚዲያ ሚዲያ ብዙ ነው የተጋበዙት። የሚዲያው ክፍል ሰው አይ እንዲያስተባብሩላችሁ። ሎዛ ነው። ሎዛ ኢቨንት ኦርጋናይዘር ነው። አላስታውስም ማን እንዳለና ማን እንደሌለ ብዙ ለይቼ አላውቅም። አይ እንደ ሚዲያ ሳይሆን እንደ ኢቨንት ኦርጋናይዘር ሙሉን እንዲያስተባብር ተጠርቷል ወይ? እሱ ሙሉን እንዲያስተባብርላችሁ ያደረጋችሁት አካል አለ? እሺ እኛ በሚዲያ አንጻር ምንድን ነው የምንረዳችሁ? የሚዲያዎቹ ሰዎች ስልክ ሰጥና ትወያያላችሁ። እሺ ማስታወቂያ ካላችሁ ገዳማችን ስለሆነ የኛም መርዳት ያለብንን በቻልነው አቅም እንረዳለን። እግዚአብሔር ያክብርልን። እሺ እግዚአብሔር ያክብር። ሄደን አይተን ነው እዚህ ውስጥ የገባነውና ምንም ያለውን ችግር ብዙ የተዋዱ ልጅ የሆነ ሰው እግዚአብሔር መንገዱን ሰላም ቢያደርገው እውነታውን ቢያየው ነው ደስ የሚለው። ያው ጊዜው አሁን ጥሩ ስላልሆነ ነው። እናመሰግናለን ስለዚህ ሀሳባችሁ ራሱ በእውነት ነው። እሺ ለእኛ ምን ያደርጉልናል? ምናልባት ሚዲያ የሚያስተባብሩ ሰዎች የሚፈልጉት ነገር ካለ ቃለ ቀርን ሚዲያ፣ አርአያ ሚዲያ የሚባል አለን የዩቲዩብ። በቃ አሁን የሚዲያ ክፍል ሰው ስላለ ስልኬን ስጧቸውና ይደውሉልን። 1.5 ሚሊዮን ብር ጠይቆ ገዳማውያን ዋልድባን ተብሎ የተከሰሰው በዚህ ነው። የገዳሙ አስተዳደር አያውቅም። አስተባባሪዎች ሉዛ እውነቱናችን አልጠየቁም። ስለዚህ ጉዳዩ የተቀናጀ ለእናንተ መረጃ የላከ ቤተክርስቲያንን ቲክቶከር ወጣቶቻችንን ሊያሰርድብ ወይ ደግሞ ሆነ ብሎ በዘረፋና በማጭበርበር ሊወነጅል የሚፈልግ አካል አለ። የተቀናጀ ነው የምነግራችሁ። ከካህናት፣ ከመምህራን፣ ከሰባኪያን፣ ከዘማሪያን፣ ከጋዜጠኛ፣ ከቡድኖች የተቀናጀ በደንብ የተቀናጀ ማለት ነው። የሚፈልገው ነገር ምንድነው? እነዚህ ልጆች ለምን ወጡ፣ እነዚህ ልጆች ለቤተክርስቲያን ለምን ቆሙ የሚል ነው። በነገራችን ላይ ዛሬ ልትሄዱ ትችላላችሁ ልትረዱ፣ በየሳምንቱ ግን አትሰሩ። ስራ ያጡ ልጆች ቲክቶከር ሁኑ። አዎ እነ ታኩር ምን እየሰሩ ነው? እርዳታ እየረዱ። እነ ጆን ምን እየረዱ ነው? ሄደው ትግራይ ላይ እርዳታ እየረዱ፣ ደብረ ብርሃን ላይ ድጋፍ እያደረጉ እያስተባበሩ በጎ ስራ የሚሰራውን ነገር ማጎልበት፣ ሲያጠፉ እረፍ ማለት። እኔ ስውሯ ማርያም ላይ በኮሚሽን የተከፈላቸውን ልጆች አግኝቼ ነበር። ልጆቹ ወጣት ናቸው፣ ከኔ ታናሽ ናቸው። በአደባባይ ከመውጣቴ በፊት መጀመሪያ ያረኳቸው ለሁሉም ነው የደወልኩላቸው። ለምንድን ነው የተጠራችሁት? ለምንድን ነው የሄዳችሁት? ቀድመን ስውሯ ማርያም ገዳም ላይ በጣም አደገኛ ከቤተ ክርስቲያን ስርዓት ቀኖና ውጭ ያለ ነገር አለ። እያያችሁ ለምን ዝም አላችሁ? አላየነውም። እኛ የተጠራ ነው ልማት እየለማ ነው እየተሰራለት ብለን ማስታወቂያ ስሩ ተብለን ተጠራን። የጠራቸው ማን ነው? የቤተ ክርስቲያኑ አስተዳዳሪ። ልጆቹን አስረዳናቸው። ምን ብለን? ጉዳዩ ምን እንደሚሰራ ነገር ናቸው። ቪዲዮ ሰርተው መልቀቅ የጀመሩ ነበሩ። ከላያቸው ላይ ወዲያው ነው ያወረዱት። ምን ማለት ነው ይሄ? ማኑፑሌት የሚያደርጋቸው ልምድ ያለው በገንዘብ የሚዘውር ቤተ ክርስቲያን ውስጥ ከአስተዳደር ጀምሮ የተዋቀረ በመምህራን በሰባኪያን የተዋቀረ አደገኛ ቡድን አለ። አደገኛ ቡድን ይሄ ነው። አሁን መረጃውን ለብዙዎቹ እያስለቀቀ ብዙዎችን እያስወቀሰ ያለ። የተሰበሰበው ገንዘብ ለቤተ ክርስቲያን ነው። የተሰበሰበው በአካውንታቸው ነው። አዎ ገንዘብ የገባው ለራሳቸው ነው። ለምንድን ነው ሰባኪያን በየቦታው ይሄዱ ማስተማር ያልቻሉት? አቅም ስለሌላቸው አይደለም። ስለዚህ ስለሚከፈላቸው ቅራኔ ያለው የለም። ስለዚህ ሰባኪያኖችና ዘማሪያችን አውጥቶ ሆነ ተብሎ አጀንዳውን የማይመለከተውን ኢቨንት ከእናንተ ጋር ገናኝቶ ዘመድኩንን፣ በነገራችን ዘመድኩንና ዲያቆን ሄኖክ ኃይሌን አንድ ያደረገ ፕሮግራም ነው። ዲያቆን ሄኖክ ኃይሌና ዘመድኩን በምን እየተጋጩ ነው? በሐሳብ በአላፋት ዝማሬ ዲያቆን ሄኖክ ኃይሌና ዘመድኩን በቀለ በአንድ የቆሙበት የተቃውሞ ዘመቻ ነው። እናንተ ዘመድኩንና ዲያቆን ሄኖክ ኃይሌ በአንድ እንደማይቆሙ ታውቃላችሁ። ይኸው ዋልድባ ላይ ዲያቆን ሄኖክ ኃይሌ ቆሟል። ዘመድኩንም ስለ ዋልድባ ቆሟል። የተከሰሰው ኢቨንት ኦርጋናይዘር ሎዛ ነው። ያዘጋጀው ግን ይኸው እንደሰማችሁት ራሱ ገዳሙ ነው። ሁነት አስተባባሪ በራሱ አዘጋጅቶ ራሳቸው ሄዶ የመጡ ሰዎች ናቸው። ሎዛ ተጠይቋል አልተጠየቀም። ሁነቱን አቀናይተው ወደዚህ ያመጡባችሁ እነዚህ ናቸው። በእንደዚህ ሁነቶች ግን
እንከን የለም፣ ጥፋት የለም፣ በደል የለም፣ ሁሉ ነገር ቅዱስ ነው አንላችሁ። እኔ አልላችሁ። ችግሮች አሉ። አዎ በዚህ ጉዳይ ላይ ሰሞኑን ማህበራዊ ሚዲያ ላይ ዘመድኩንም ጸጋዬ ክፍሉም ማህበራዊ ሚዲያ ላይ አጀንዳ ካወጡ በኋላ አንዳንዶች እየተነሱ ያልተገባ አይደለም አሳፋሪ ንግግር እየተናገሩ አጸያፊ ንግግር እየተናገሩ በሞት እየተሳለቁ ነው። ጀብደኛ እየሆኑብን ነው። የቤተ ክርስቲያን ጀብደኛ የለንም። ጀግና የሚባል ወጣት የለንም። የኛ ጀግና ሰማዕትነት ነው። የኛ ጀግና ንስሐ መግባት፣ ስጋ ወደሙ መቀበል፣ በትህትና ጎንበስ ማለት፣ በሚበድለው ፊት ጎንበስ ብሎ እግር መሳም። የኛ ትህትና ክርስቶስ ነው። ክሱ እንዲመሰረት ያደረጉት አካላት ከጀርባቸው ያሉ ራሳቸውን የደበቁ አካላት ናቸው። ስለ ሰባኪያኑ፣ ስለ ዘማሪያኑ፣ ስለ ወንጌላውያኑ አልተነገረም። አጀንዳው ማጋ ነው ያለው ማለት ነው። የተጋረዱት ጋር ነው ያለው። ዲያቆን ሄኖክ ኃይሌና ዘመድኩን በቀለን አንድ ያደረገው አጀንዳ ከጀርባው ሌላ አጀንዳ እንዳለ ለማወቅ ምንም ጥያቄ ያስፈልገው። ገብታችሁ መርምሩት። ያልኳችሁ መረጃዎች ሐሰት ከመሰሏችሁ ዋልድባ መደወል ትችላላችሁ። አስተባባሪዎችን ሁነቱ አዘጋጆችን ማዘጋጀት ትችላላችሁ። የቅዱስ ሚናስና የቅዱስ ቂርቆስ ገቢ ማሰባሰቢያንም ቼክ ማድረግ ትችላላችሁ። በነገራችን ላይ በጣም ክሱ ላይ ኢቨንት ላይ ከተቀናበሩት ነገሮች መካከል የቅዱስ ሚናስ ቤተክርስቲያን ነው። ቅዱስ ሚናስ ሐዋሳ ገብርኤል አካባቢ ያለ ቤተክርስቲያን ነው። ከተመሰረተ ገና 2 ዓመት ነው ቤተክርስቲያኑ። በዚህ ጉዳይ ላይ ማህበራዊ ሚዲያ ላይ ተደጋጋሚ አጀንዳ ወጥቶበታል። ይሄውና ቤተክርስቲያኑን ላሳያችሁ። ቅዱስ ሚናስ ማርሜና ይላል አንደበቴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን አደረሰን እንኳን አደረሳችሁ ለሰማዕቱ ለቅዱስ ሚናስ ዓመታዊ በዓለ ንግስ ህዳር 15 2018 ዓመተ ምህረት የሚከበረውን የሰማዕቱ የቅዱስ ሚናስ ዓመታዊ በዓለ ንግስ ምክንያት በማድረግ ከህዳር 13 እስከ 14 በታላቁ ገዳም በደብረ ምሕረት ቅዱስ ገብርኤል ገዳም ታላላቅ መምህራንና ዘማሪያን የተገኙበት ታላቅ መንፈሳዊ ጉባኤ ተዘጋጅቷል። የጉባኤው ማጠቃለያ ህዳር 15 2018 ዓመተ ምህረት በሰማዕታቱ ቦታ በደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ብፁዕ አባታችን አቡነ ዮሴፍ የሀገረ ስብከታችን ሊቀ ጳጳስ በተገኙበት በታላቅ ድምቀት በዓሉ ይከበራል። የሰማዕታቱ ወዳጆች በዚህ ታላቅ በዓለ ንግስና መንፈሳዊ ጉባኤ ተገኝታችሁ የበረከቱ ተካፋይ እንድትሆኑ። የቅዱስ ሚናስ ገቢ ማሰባሰቢያ የተከናወነው ህዳር 12 እስከ ህዳር 15 ነው። ያዘጋጁት ራማ ሚዲያና መምህር አንተነህ ናቸው። ሎዛ ኢቨንት አይመለከተው። ጉዳዩ አስረጅው ፊት ለፊት ያለውን እውነት ነው የምነግራችሁ። ማስረጃ መረጃ አይቼ ነው የምነግራችሁ። ይሄንን ጉዳይ በጥቂት ነገር አሳያችሁ። ዘመድኩንንና ዲያቆን ሄኖክ ኃይሌን በጋራ አስቀምጦ ያስከሰሰ አጀንዳ ነው። እናንተው ፍቱት። እኔ መረጃው እንዲያቀርብኩላችሁ መመርመር እናንተ ነው። ፕሮግራሙ የተዘጋጀ እነማን አዘጋጁት፣ እነማን ነበሩበት፣ ድምሩ ትክክል ነው ወይ፣ እነማን ይሄን ፈለጉት፣ ማህበራዊ ሚዲያ ላይ ማለቀቀው፣ ማህበራዊ ሚዲያ ላይ ያጋባው ማን ነው፣ ስህተቱን ስህተት እውነቱን እውነት እንላለን። የምንናገረው ሎዛን ቅዱስ ለማድረግ ነው አይደለም። ሎዛ ቅዱስ አይደለም። መምህር አንተነህም ቅዱስ አይደለም። ራማም ቅዱስ አይደለም። እርኩስም አይደለም። ነገር ግን እዚህ አጀንዳ ጀርባ ባልተዘጋጀበት ባልዋለበት ሌሎች እንዲነሱና ማህበራዊ ሚዲያ ላይ ኦርቶዶክሳዊ ወጣቶች የሚነቃነቁትና እንደውም መምህራኖቻችን፣ ሰባኪዎቻችን፣ ወንጌላውያን፣ ሰንበት ተማሪዎች ሆነው ወጥተው በአደባባይ እየሞገቱ መናፍቃንን ክንድ ያስከነዱት ወጣቶቻችን የማሸማቀቅ ስራ በዚህ ነው የተጀመረው። ሌላው ከኋላ የሚሰሩት የግል ስራ ካላቸው እሱን እናንተ ታውቃላችሁ። እኔ የማውቀውን ነው መመስከርላችሁ። ቅዱስ የለም፣ እርኩስ የለም። ሰናይቅ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ።
በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።